አሜሪካ ለኢራን 15 ነጥቦችን ያጠቃለለ የድርድር ሐሳብን አቅርቤያለሁ ትላለች። ኢራን ደግሞ በምላሿ እንዴ አሜሪካ የምትደራደረው ከራሷ ጋር ነው እንዴ ስትል ትንሽ የሚያስቅ ፈገግታ የሚያጨር አይነት ምላሽን እየሰጠች ትገኛለች። መቼም ይሄ ድርድር ከዚህ ቀደም ካንዴም ሁለት ጊዜ ለተከዳችው ኢራን አሁን ሶስተኛ የድርድር መርሃ ግብር ላይ ተስፋ አድርጋ ከአሜሪካ መልካም ነገር ልትጠብቅ የምትችልበት እንዳልሆነ ሳይታለም የተፈታ ሐቅ ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም በዚህ ጉዳይ ላይ ማረጋገጫ ሰጥተዋል። አያምኑንም አይነት ሐሳባቸውን ሰንዝረዋል። ስለዚህ ቀጣዩ የዚህ ጦርነት ሁኔታ ምንድነው ከተባለ በተደጋጋሚ እንደምላችሁ አሁን ፋታ የመግዛት እንቅስቃሴ ካልሆነ በቀር አሸናፊና ተሸናፊው ሳይለይ ይሄ ጦርነት አያበቃም። ልክ ባለፈው ሰኔ 2025 ላይ የነበረው ጦርነት ነበር አይደለ? አሁን ፌብሩዋሪ 2026 ላይ ከ8 ወራት በኋላ አይተናል። ምናልባት ሌላ 8 ወራት በመካከል ሊመጣ ይችላል እንጂ የሆነ የማይቀር አይነት አስፈሪ ጦርነት አለ። ሰዓት የመግዛት አይነት እንቅስቃሴ፣ ጊዜ የመግዛት አይነት እንቅስቃሴ በተለይ በአሜሪካና እስራኤል ዘንድ መከናወኑ የማይቀር ነው። እስካሁን ባለው ነባራዊ ሁኔታ ግን ይህ ጦርነት አንድ ነጥብን አረጋግጧል። በእርግጥም አሜሪካ በስልጣኔዋ አመሻሽ ላይ እንደሆነች፣ እድሜዋ እንደገፋ እንዳረጀ ከዚህ በኋላ ወዴትም አይነት ከፍታ ላይ ተመልሳ ልትወጣ እንደማትችል ሆርሙዝ ሰርጥን እንኳን ለማስለቀቅ እኮ ዶናልድ ትራምፕ ተማጽኖ ላይ ናቸው እኮ። ማለቃቀስ እኮ ነው የቀራቸው ዶናልድ ትራምፕ። ሆርሙዝ ሰርጥን ለማስከፈት ብቻቸውን ለምን እስኪ ያደርጉትም? ጠንካራ የአሜሪካ ግዙፍ በየሚዲያዎቻቸው የሚያቆለጳጵሱት በአመት ኦልሞስት ወደ $1 ትሪሊየን የሚመደብለት ወታደራዊ አቅማቸው በቂ ከሆነ እስኪ ገብተው ያስከፍቱት ሆርሙዝ ሰርጥን። አይችሉም። ስላልቻሉ አንዴ ኔቶ ለምንድን ነው የማያስከፍተው? ማስፈራራት ዛቻ ሁላ ጀምረዋል አሁን ኔቶ ላይ ዶናልድ ትራምፕ። ይሄንን ነገር አብረን ማናስከፍት ከሆነ ወደፊት እንደዚህ የሚል ይሄ ዋው! በእኔ ዕድሜ አሜሪካ እንዲህ እንትን ትላለች ብዬ አስቤ አላቅም ነበር። ማለት አእምሮዬ ላይ እያሰብኳት ካደግኩት አሜሪካ አንጻር በእኔ ዕድሜ አሜሪካ እንዲህ ስትንበዛበዝ አያታለሁ ብዬ አስቤ አላቅም ነበር። በተጨባጭ ግን አሁን እየሆነ ያለው እሱ ነው። ሰላም ጤና ያስጥልን። ነጻነት ላቀው ነኝ በገበያ ፖድካስት። ቀደም ብዬ ነገርኳችሁን ርዕሰ ጉዳይ ላይ ትኩረት አድርገን ሐሳቦችን እየተለዋወጥን አብረን ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እኔ ነጻነት ላቀው ከመለያ ዝግጅት ክፍላችን ጋር በጋራ በመሆን በአክብሮት እንጋብዛችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ ይሆንላችሁ። የኢራን የእስራኤል ብሎም የአሜሪካ ጦርነት አሁንም ከመቼውም ጊዜ በላይ እየተባባሰ ቀጥሏል። ዶናልድ ትራምፕ በአንድ መልኩ ድርድር ይላሉ፣ በሌላ መልኩ ደግሞ አሁንም በጦርነቱ ላይ ሀገራቸው አሸናፊ የሆነች መሆኑን ይገልጻሉ። እርግጥ ነው ምንድነው አዲሱ ነገር? ምንድነው የተፈጠረው? ወይም ከእሳቸው የድርድር ዜና በኋላ ምንድነው እየተከናወነ ያለው ተብሎ ከተጠየቀ ተለወጠ ሊባል የሚችለው ነገር የኃይል መሰረተ ልማቶችን ያነጣጠሩ ጥቃቶች እነሱ ናቸው ጋብ ያሉት። በዋናነት አሁን ኢራንም በእስራኤል ላይ ጥቃት ስትሰነዝር፣ እስራኤልና አሜሪካም በኢራን ላይ ጥቃት ሲሰነዝሩ የኃይል መሰረተ ልማቶችን ያነጣጠሩ አይነት ጥቃቶች እየሆኑ አይደለም። ለምሳሌ ያክል በትላንትናው ዕለት በኢራን ላይ የተፈጸሙ የአየር ላይ ጥቃቶች አሉ። እነዚህ የአየር ላይ ጥቃቶች በአብዛኛው ወታደራዊ ኢላማዎችን ያነጣጠሩ አይነት ኢላማዎች ናቸው የተፈጸሙት። ጥቃቶቹ እንደዛ ናቸው እንጂ እንደ ከዚህ ቀደሙ የኃይል መሰረተ ልማት ወይ የኒውክሌር መሰረተ ልማትን ያነጣጠሩ አይደሉም። በተመሳሳይ ኢራንም ደግሞ እየፈጸመቻቸው ያሉ ጥቃቶች አሁን ለምሳሌ ትላንት IRGC 80ኛውን የኦፕሬሽን ትሩ ፕሮሚስ እንግዲህ 80ኛውን የጥቃት ማዕበል ብለው የሚገልጹትን ጥቃት በእስራኤል ላይ ሲፈጽሙ በቴል አቪቭ፣ በኪሪያት ሽሞና፣ በቤን ባራክ በሚባሉ አካባቢዎች ላይ ጥቃት ፈጽመዋል። በተመሳሳይ በአሊ አልሰላም፣ በአርፋጃን፣ በአልዛራቅ እንዲሁም በሸኪሳ በሚባሉ የአሜሪካ በገልፍ ሀገራት በሚገኙ የጦር ሰፈሮች ላይ ያነጣጠሩ ጥቃቶች ተፈጽመዋል። ቤዚክሊ ጦርነቱ ተማሙቆ ቀጥሏል። አሁን ጦርነቱ አለ። ጦርነቱ እጅግ አስፈሪ ሊባል በሚችል ሁኔታ ውስጥ አለ። በዚህ መካከል የኃይል መሰረተ ልማቶች ብቻ ኢላማ እየተደረጉ አይደሉም የሚለውን ነገር ነው በቃ አዲስ ነገር ተብሎ ሊገለጽ ከቻለ ሊገለጽ የሚችለው። በዚህ ረገድ ኢራን በሆርሙዝ ሰርጥ ላይም ፍላጎቷን በማስከበር ረገድ ምንም አይነት የባህር ላይ ፈንጂዎችን መግጠም አያስፈልገንም። አሁን ላይ ባለን አቅም የሆርሙዝ ሰርጥን ሴኪዩር አድርገን የሆርሙዝ ሰርጥን አስጠብቀን መቀጠል እንችላለን እያሉ ነው የሚገኙት የኢራን ባለስልጣናት። ዶናልድ ትራምፕ ደግሞ የሆርሙዝ ሰርጥን ለማስከፈት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ሊቀላቀሉ ይገባል
የማይቀላቀሉ ከሆነ ወደፊት መከራ ይገጥማቸዋል፣ ወደፊት ችግር ይገጥማቸዋል እያሉ ነው የሚገኙት። ጥያቄው እነዚህ ሀገራት እኮ መጀመሪያም ወትሮም የሆርሙዝ ሰርጥ ችግር ላይ የወደቀው እስራኤልና አሜሪካ ኢራንን ማጥቃት ሲጀምሩ ነው እንጂ የሆርሙዝ ሰርጥ እንደዚህ አይነት ነባራዊ ሁኔታ ውስጥ ገብቶ ያቅም ነበር እነ እስራኤል እስኪመጡ ድረስ፣ እነ አሜሪካ ጥቃት እስኪፈጽሙ ድረስ። ማለት የችግሩ ምክንያት ምንድን ነው ከተባለ እኮ የችግሩ ምክንያት ማን ነው? እስራኤልና አሜሪካ ናቸው እንጂ ኢራን አይደለችም። የአውሮፓዎቹ ሀገራት ደግሞ ይህን ጉዳይ በደንብ አንደርስታንድ አድርገዋል። ወደ እንደዚህ አይነት ጦርነት ውስጥ በነገራችን ላይ ዶናልድ ትራምፕ በቃ በዓለም ላይ ማን አለብኝ ብለው የፈለኩትን ነገር ማድረግ ይችላለው ማን ያስቆመኛል ብለው ከኔታንያሁ ጋር ተባብረው ይህን ነገር እያከናወኑ ያሉት አይደል? ለምን እርዳታ ይፈልጋሉ? አሁን ለአቴንዳንስ አይደለም። ኔቶ ይምጣና የኔቶ አባል ሀገራት ይምጣና ሆርሙዝን እናስከፍት የሚሉት ለአቴንዳንስ አይደለም። ሆርሙዝን ብቻቸውን ማስከፈት ስላልቻሉ ነው። አልቻሉ ፔሬድ። ኢራን አይደለም ፈንጂ ሊያስፈልገኝ አሁን ላይ ባለኝ የባህር ላይ አቅም የሆርሙዝ ሰርጥን እኔ አዝበታለሁ፣ እኔ ካልኩት በቀር ማንም እንደፈለገ አይሆንበትም። ኢቨን እኮ በጣም የሚገርማችሁ መቼስ ኢራን ላይ የተከፈተ ፕሮፓጋንዳ አይደለም። በቃ በጣም የሚገርም ነው። አሁን ትላንትና $2 ሚሊዮን አሉ ኢራን አንድ መርከብ በሆርሙዝ ሰርጥ በኩል ስታሳልፍ $2 ሚሊዮን እያስከፈለች ነው አሉ። $2 ሚሊዮን ልብ አድርጉ። በሆርሙዝ ሰርጥ ላይ በቀን 130 የሚሆኑ መርከቦች ያልፋሉ። በአማካይ ማለት ነው 130 የሚሆኑ መርከቦች ያልፋሉ። ይሄ ጦርነት ከጀመረ በኋላ በጥቅሉ በዛ በሆርሙዝ ሰርጥ ላይ ያለፉ መርከቦች ቁጥር ምናልባት ተደምረው 130 ቢሞሉ ነው። ገብቷቸዋል? ስለዚህ ሆርሙዝ ሰርጥ ምን ያክል ለኢራን ስትራቴጂካዊ እንደሆነ ልብ አድርጉ። አሁን ሆርሙዝ ሰርጥ ላይ ኢራን እንደፈለገች በማዘዝ ላይ ትገኛለች እና ምን አይነት ዜና መውጣት ጀመረ? በኢራን የምትባለው ሀገር በሆርሙዝ ሰርጥ ላይ መርከቦችን ስታሳልፍ ከእያንዳንዳቸው ላይ $2 ሚሊዮን ልትቀበል ነው ወይም ጠይቅ ነው የሚል ዜና ይዘውባት ወጡ። ይሄ ዜና ምን ለምን መሰላችሁ? ዓላማው እናንተ የኔቶ አባል ሀገራት ኢራንን የማታስከፍቱ ከሆነ ኢራን እያንዳንዳችሁ መርከቦቻችሁ በዛ ሲያልፍ ከእያንዳንዱ መርከብ ላይ $2 ሚሊዮን ልጠይቃችሁ ነው። ይሄ ለኔቶ ብቻ አይደለም፣ ለነ ቻይናም ለነ ጃፓንም የኔቶ አባል ሀገራት ላልሆኑ አካላትም በጥቅሉ እና $2 ሚሊዮን በአንድ መርከብ የሚያልፍ ከሆነ ለኢራን እኮ ሰርግና ምላሽ በጣም ትልቅ እኮ ነው። እንዳልኳችሁ በቀን ወደ 130 መርከቦች በሆርሙዝ ሰርጥ ይተላለፋሉ። አጠቃላይ እስከ 22 ሚሊዮን በርሜል ድፍድፍ ነዳጅ ይዘው ማለት ነው። ይሄ ከጦርነቱ በፊት የነበረውን ስታቲስቲክ ነው የምነግራችሁ። ስለዚህ አሁን የሆርሙዝ ሰርጥ ተከፍቶ በኢራን ቁጥጥር ውስጥ ሆኖ በዛ በሆርሙዝ ሰርጥ ላይ $2 ሚሊዮን እያንዳንዱ መርከቦች እየተከፈለባቸው የሚያልፉ ከሆነ 130 ካለ ኦልሞስት ወደ $260 ሚሊዮን በየቀኑ ልታገኝ ነው ማለት ነው ኢራን። ለሷ ጥሩ ነው። ነገር ግን ኢራን ይህን ነገር አላደረኩም። የወጣው ዜና ላይ አንድ የሆነ መርከብ $2 ሚሊዮን ከፍሎ አለፈ። እርግጥ ነው የማይካደው ነገር በሆርሙዝ ሰርጥ ላይ አዲስ የሆነ አሰራር ይዘው ለመምጣት ጥረት እያደረጉ ነው። ያ አዲስ አሰራር ምንድነው ካላችሁ እስካሁን ድረስ እንዲህ በይፋ የተገለጸ ነገር የለም። ነገር ግን የኢራን የህዝብ ተወካዮች ምክር ቤት አባላት እዚህ በሆርሙዝ ሰርጥ ላይ አንዳች ክፍያ የሆነ ብቻ አዲስ አሰራር እንዲጀመር ጥያቄ አቅርበዋል የሚሉ ዜናዎችን ተመልክቻለሁ። ኢቭን የኢራን የውጭ ጉዳይ ሚኒስትር አባስ አርጋችም በእርግጥም ኢራን በሆርሙዝ ሰርጥ ላይ አሁን ወደ አዲስ የአሰራር መርሃ ግብር ላይ ልትመጣ እንደምትችል ፍንጭ የሰጡበትን ቃለ መጠይቅም ተመልክቻለሁ። ያ ማለት ግን በእርግጥም ኢራን ከእያንዳንዱ መርከብ ላይ $2 ሚሊዮን ገንዘብ ትቀበላለች የሚል አይነት ድምዳሜ ላይ የሚያደርስ አይደለም። ቅድም ፕሮፓጋንዳ ነው ያልኳችሁ። ይሄ በኢራን ላይ እየተጀመረ ያለውን ዘመቻ ዓለም አቀፋዊ ቅርጽ ለማስያዝና በ1991-92 በኢራቅ ላይ አሜሪካ በዘመተችበት ጊዜ ወደ 47 የሚሆኑ ሀገራትን ከጎኗ አሰልፋ ጦርነቱን እንደመራች ሁሉ ያንን ታሪክ ለመድገም ባይቻል እንኳ በተወሰነ መለስ ብሎ ለማስተጋባት እንዲቻል ዛሬ የአሜሪካ ኃይሎች ከጎናቸው እነማን ይሰለፋሉ ተብሎ ሲታሰብ ራይት ናው ከነ አሜሪካ ጎን ከነ እስራኤል ጎን ፕራክቲካሊ በተለይ በአታኪንግ ፖዚሽን ላይ በማጥቃት ፖዚሽን ላይ ሆኖ ወይም በኢራን ላይ ጥቃት በመሰንዘር አይነት ሁኔታ ውስጥ ከራሳቸው ከእስራኤልና ከአሜሪካ በቀር ሌላ ማንም የለም። ብቻቸውን ናቸው። በተለይ አሜሪካ በሆርሙዝ ሰርጥ በኩል ላይ የገጠማት ጉዳይ ቀላል ጉዳይ አይደለም። ቼቭሮን እየተባለ የሚጠራው የአሜሪካ መኪና አምራች ኩባንያ ከነዳጅ አቅርቦት ጋር ተያይዞ በሀገር አሜሪካ ውስጥ ሊፈጠር የሚችል አይነት ክፍተትን በተመለከተ ሲገልጽ
ካሊፎርኒያ በአጭር ጊዜ ውስጥ የነዳጅ ቀውስ ያጋጥማታል ሲል ነው የተናገረው። ይህ ግዙፍ የነዳጅ ኩባንያ 20% የሚሆነው የተጣራ ነዳጅ አቅርቦቱ ከኤዥያ ወይም ከሩቅ ምስራቅ እንደሆነ ይታወቃል። እነዚህ 20% የሚሆኑ የቼቭሮን የነዳጅ አቅርቦቶች አሁን በኢራን ጦርነት ሳቢያ ምክንያት ተስተጓጉሏል ወይም መዘጋት አጋጥሞታል። እንደ ብሉምበርግ ዘገባም ከሆነ በተለይ በሆርሙዝ ሰርጥ በኩል ላይ ያለው ክፍተት እጅግ በጣም አስቸጋሪ ጫና እያመጣበት እንደሚገኝ ነው የገለጸው ኩባንያው። በዚህ ሁኔታ ነገሩ የሚቀጥል ከሆነ ካሊፎርኒያ የነዳጅ ቀውስ ያጋጥማታል ወደሚል ድምዳሜ ላይ ነው ሄደው። ብሉምበርግ ላይ መረጃውን መመልከት ትችላላችሁ። ልክ እንደዚህ ሁሉ በሌሎችም የአሜሪካ ግዛቶች እንዲህ አይነት ከበድ ያለ የነዳጅ ቀውስ የሚፈጠርበት አይነት ሁኔታ በስጋት እየተነሳ ይገኛል እና ይህን አይነት ጫና እያስተናገዱ የሚገኙት አሜሪካ ብቻ ሳይሆኑ እርግጥ ነው በአውሮፓ ተመሳሳይ ሊባል የሚችል የተፈጥሮ ጋዝ የተጣራ የተፈጥሮ ጋዝ ኤልኤንጂ የሚሉት ማለት ነው የዛ አቅርቦት እጥረትም ክፉኛ እያጋጠመ ይገኛል። እነ ቻይና የመሰሉ ሀገራት ለምሳሌ በከፍተኛ ደረጃ ወደ ውጭ የሚልኳቸውን ማንኛውም አይነት የኃይል ውጭ ንግዶች ኤክስፖርት ማለት ነው ላልተወሰነ ጊዜ ለማቆም ተገደዋል። ምንም አይነት ኢነርጂ ኤክስፖርት ላለማድረግ ማለት ነው። በዛው በገልፉ ሀገራት ውስጥ የሚገኙ ሁሉ ለምሳሌ ኳታር 60% የሚሆነው የኳታር ጂዲፒ በሀገሪቱ የነዳጅ ሀብት ላይ የነዳጅ ሽያጭ ገቢ ላይ የተንጠለጠለ ነው። ኢኮኖሚክሊ መላው ዓለም የዚህን ጦርነት ጫና እየቀመሰ ነው። ነገር ግን ጫናውን ቀመስን ብለው የትኛውም ሀገር በጉልበት በቃ ከፍተኛ የሆነ ወታደራዊ አቅም አለኝ በሚል ወደ ኢራን ወታደር የሚያዘምት ከሆነ የጦር መርከብ የሚያስጠጋ ከሆነ ችግሩን ያባብሰዋል እንጂ መፍትሄ እንደማይሆን የራሳቸው የአሜሪካና የእስራኤል አካሄድ ግልጽ ማሳያ ነው። ይህንን ታሳቢ በማድረግ ነው ለምሳሌ የብሪቴኑ ጠቅላይ ሚኒስትር ኬር ስታርመር በዶናልድ ትራምፕ አማካኝነት የተቀላቀሉን ጥሪ ሲቀርብላቸው ያንን የተቀላቀሉን ጥሪ ያልተቀላቀሉትና ብሪቴን እንደ ዩናይትድ አረብ ኤሚሬት ለመሰሉ ሀገራት ጥቃት የመከላከል ብቻ ሚና እንዲኖራት የወሰኑት ይሄ ዲፌንሲቭ ፖስቸር የሚሉት ሁኔታ ላይ እንድትቀመጥ ብቻ የወሰኑት ዘለቄታዊ መፍትሄ እስካልተቀመጠ እቅድ እስካልተነደፈ ድረስ በምንም አይነት መልኩ ወደ ጦርነቱ አንቀላቀልም በሚል አይነት አግባብ እንደሆነ ይታወቃል። ዶናልድ ትራምፕ በነጩ ቤተ መንግስት ውስጥ ቁጭ ብለው ቃላት ስላወጡ ወይም በትሩዝ ሶሻል ገጻቸው ላይ ቃላት ስለደረደሩ ብቻ የሆርሙዝ ሰርጥ ሊከፈት አይችልም። ግልጽ የሆነ እቅድ በአካባቢው ላይ ዘለቄታዊ የሆነ መፍትሄ ያጠቃለለ ግልጽ የሆነ እቅድ ምንድነው ተብለው ቢጠየቁ ዶናልድ ትራምፕ የሆርሙዝ ሰርጥን ሲያስከፍቱ ምንድነው እቅዱ ተብለው ቢጠየቁ ምን መሰላችሁ የሚሉት እኔና አዲሱ አያቶላህ ሆርሙዝ ሰርጥን በጋራ ባለቤት እንሆናለን። እኔና አዲሱ አያቶላህ በጋራ የሆርሙዝ ሰርጥን ባለቤት እንሆናለን። እና ዶናልድ ትራምፕ ባለቤት ለሚሆኑበት የሆርሙዝ ሰርጥ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በሉት ወይም ሌላ ለምን ዶናልድ ትራምፕ በባለቤትነት ለማጠናቀቅ ያቀዱትን የሆርሙዝ ሰርጥን ለምን ጦርነቱን ይዋጉላቸዋል? እስኪ እንዲህ ነው ተብሎ እስኪ አንድ ምክንያት እስኪ ይቅረብ። ይሄንን ጦርነት እነዚህ ሀገራት በጋራ ጫና ውስጥ ገብተናል በሚል ምክንያት ብቻ ከነ አሜሪካ ጋር ተባብረው ይህን ጦርነት መቀላቀል አለባቸው የሚል ሰው እስኪ እንዲህ ነው ብሎ የሚያቀርበው አንድ ምክንያት ይጠቀስ። አስቡት፣ ዶናልድ ትራምፕ ባለቤት መሆን ነው የሚፈልጉት የሆርሙዝ ሰርጥ። ሌትስ አሜሪካ ምን እንበል፣ አሜሪካ ባለቤት መሆን ነው የምትፈልገው። አሜሪካን ባለቤት አደረጉ፣ የአሜሪካ ኩባንያዎችን የሆርሙዝ ሰርጥ ባለቤት አደረጉ እንበል። በሆርሙዝ ሰርጥ ላይ ፈላጭ ቆራጮቹ እነሱ ሆኑ እንበል የአሜሪካ ኩባንያዎች እና የአሜሪካ ኩባንያዎች በባለቤትነት ወይም በፈላጭ ቆራጭነት ሊያጠናቅቁ በተዘጋጁበት አይነት ነባራዊ ሁኔታ ለምንድነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት 32 አገራት ይህን ጦርነት ተቀላቅለው በኢራን ላይ ወታደራዊ ዘመቻ የሚፈጽሙት ለምንድን ነው? ስለዚህ በነ ዶናልድ ትራምፕ መነጽር ካያችሁት ሆርሙዝ ሰርጥን በቃ ከኢራን ቀማን ብሎ ጀብድ ከማውራት በዘለል በዘለቄታው አካባቢው ሰላምና ደህንነት ተጠብቆ የዓለም የንግድ መስመር ደህንነት ተጠብቆ የዓለም የነዳጅ ጥያቄ አቅርቦት ላይ ዋስትና በሚሰጥ መልኩ እንዲህ ነው የሚባል እቅድ የላቸው። እኔ በጣም ነው ማዝኑ። አሜሪካ የምትባለው ሀገር እንደ አንድ አሜሪካዊ ብሔርተኛ ሆኜ ሳስበው እርግጥ ነው ዶናልድ ትራምፕ የሚያከናውኑት ነገር ኢሜክ ሴንስ። አሜሪካን ከውድቀቷ ማዳን ባይችሉ ከጀመረችው የቁልቁለት ጉዞ ዶናልድ ትራምፕ ሊመልሷት ባይችሉም ግን
እየተፍጨረጨሩ ነው። አይ አንደርስታንድ ዛት ይገባኛል። አሜሪካ ስለሆነች አይደለም የቁልቁለት ጉዞ ላይ ነች ብዬ ነገርኳችሁ። ሁሉም ስልጣኔ ክላይማክስ አለው። ሁሉም ስልጣኔ የራሱ የሆነ ከፍታ አለው። የሚገርማችሁ ልክ በሁለተኛው የዓለም ጦርነት ከተጠናቀቀ በኋላ ብሪቴን የምትባለው ሀገር ዩናይትድ ኪንግደም የቁልቁለት ጉዟ የጀመረበት ጊዜ ተደርጎ ይቆጠራል። አስቡት፣ በአንደኛውና በሁለተኛው የዓለም ጦርነት፣ በተለይ በአንደኛው የዓለም ጦርነት ብሪቴን ዩናይትድ ኪንግደም አሸናፊ ሆና ከመውጣቷ ጀርባ የኢራን ነዳጅ ነበረ። በነገራችሁ ብሪቴን በአንደኛው የዓለም ጦርነት አሸናፊ ሆና ከመውጣቷ ጀርባ የኢራን ነዳጅ ነበረ። እንዴት ካላችሁ በ1908 እንደ አውሮፓውያኑ አቆጣጠር በኢራን ውስጥ ብሪቲሾች ነዳጅን ለመጀመሪያ ጊዜ ዲስከቨር አገኙ። ከዛ አንግሎ ፐርዣን የሚባለውን አሁን ላይ BP የተባለ የሚጠራውን የብሪቲሽ ኩባንያ አቋቋሙና 51 ከመቶ ባለቤት ሆነው። በነገራችሁ ላይ ይህንን የባለቤትነት ጉዳይ ከተመለከት ነው 51 ከመቶ ያው የእንትን ጉዳይ ነው፣ የአክሲዮን ጉዳይ አድርጋችሁ ቁጠሩት። አብዛኛውን ቪቶ ፓወር በእጅ ለማስገባት በቃ 51 በመቶ አለው ከተባለ የሆነ ሰው በቃ ቪቶ ፓወር የፈለገውን የመወሰን ስልጣን የሱ ነው ማለት ነው። በኢራን ነዳጅ ላይ አዛዥ ፈለገችውን ማድረግ የምትችለው ብሪቴን ነበረች። 1908 ላይ ያንን ነዳጅ ካገኙ በኋላ ለመጀመሪያ ጊዜ በአንደኛ የዓለም ጦርነት ላይ ነው በነዳጅ የሚሰሩ የጦር መርከቦች ጥቅም ላይ ውለው ብሪቲሾች እነዛን የጦር መርከቦች መጠቀም ጀምረው ከሰርፕራይዝ ነበረ። በተቃራኒ ወገን ለነበሩ ኃይሎች እነሱ የድንጋይ ከሰል ጋር ምናምን ነው የሚታገሉት። ገና ብሪቲሾች ድፍድፍ ነዳጅ ዲስከቨር ካደረጉ በኋላ በተለይ ኢራን ውስጥ የጦር ኃይላቸውን የባህር ኃይላቸውን በዛ ነዳጅ ላይ ሲያንጹ ነገሮች ሌላ ሌቭል ላይ ደረሱ። 1951 ላይ ሁሌ እንዳትረሷት ይችን ዓመተ ምህረት ሻህ የሚባለው ሰው መጥቶ ይህንን ብሪቲሾች አጠቃላይ ካለው ሀብት እኮ 80-90 ከመቶ እነሱ ነበር የሚወስዱት ለኮንስትራክሽን አውጥተናል ምናምን እያሉ የብሪቲሾቹ ባለቤትነትን ነው። በሁለተኛው የዓለም ጦርነት ላይም አሜሪካ ልክ የሁለተኛው የዓለም ጦርነት ሲጠናቀቅ ከብሪቲሾች ተረክባ ጭምር 75 ከመቶ የዓለምን ነዳጅ ተቆጣጥራ 75 ከመቶ የሚሆን የዓለም ነዳጅን በእጇ አስገብታ ነው የተጠናቀቀው ሁለተኛው የዓለም ጦርነት። ብሪቲሾቹ ስልጣኔ ወይም የብሪቲሾቹ ኢምፓየር ዲክላይን ማድረግ እንዴት ጀመረ ካላችሁ ኢራን ውስጥ መፈንቅለ መንግስት የማድረግ ልክ ብሪቲሾቹ ዶክተር ሙሳዲቅ የሚባለው ናሽናላይዝ ያደረገው ለመጀመሪያ ጊዜ በኢራን ውስጥ በዲሞክራሲያዊ ምርጫ የተመረጠው ሰው እሱ 1951 ላይ ሲመጣባቸው ብሪቲሾች ደነገጡ። የሆነ ጥረት ያደርጋሉ። በተለይ በፕሮፓጋንዳ ዶክተር ሙሳዲቅን የሆነ ከስልጣን ለማንሳት እነ ቢቢሲ ጭምር ተሳትፎ ያደረጉበት ቢቢሲ ብሪቲሽ ብሮድካስቲንግ ኮርፖሬሽን የሚባለው ቢቢሲ በፕሮፓጋንዳ ሐሰተኛ ዘገባ በማሰራጨት ተሳታፊ በሆኑበት መልኩ ነገሩ ቀጠለና ግን አልቻሉም ነበረ። እዛ ሞመንት ላይ እነ አሜሪካ ጣልቃ ገቡ። CIA መፈንቅለ መንግስቱን አቀነባበረ። ከዛ በኋላ የብሪቲሾች ኩባንያ BP 40% ላይክ መፈንቅለ መንግስቱን አድርገው ዶክተር ሙሳዲቅን ከስልጣን በCIA አማካኝነት ከስልጣን ካባረሩ በኋላ ብሪቲሾቹ 40% ሲወስዱ የብሪቲሾቹን ማን ተካፈለ? አሜሪካዎቹ ተካፈሉ። ተጨማሪ 40% ወሰዱ። ከዛ 15% ደች፣ 5% ፍሬንች እንዲህ አድርገው ተካፈሉ የኢራን ነዳጅ። አሜሪካ በዛ መልኩ ገባች ኢራን ውስጥ። ግን ተቆጣጥራው ቀጠለች። ቀስ በቀስ በዓለም ላይም በሌሎች አካባቢዎች ላይም ይሄንን የብሪቲሾች ኤምፓየር በእነሱ እየተካፈሏቸው መጡ። ታሪኩ ይሄ ነው። ከዛ ብሪቲሾች መጨረሻ ላይ አት ዘ መርሲ ኦፍ ዘ አሜሪካንስ በአሜሪካዎቹ እጅ ወደቁ። ያው ተመሳሳይ የአንድ ምዕራብ ዓለም ተብለው የሚገለጹ ስለሆኑ ኢምፔሪያሊዝም እንዳለ ሀሳቡ ሲነሳ ከፈረንሳይና ከእንግሊዝ አይደል የተነሳው። በቃ ጽንሰቱ እዛ ነው እኮ ያለው። ከዛ ነው ወደ ደቡብ አፍሪካ የሚሄዱት፣ ወደ አሜሪካ የሚሄዱት፣ ባይዘዌ ወደ አውስትራሊያ የሚሄዱት ከብሪቲሽ እና ከፍሬንች ነው። ልክ አውስትራሊያ ውስጥ ሄደው አውስትራሊያ የነበሩ ጥቁሮችን አጠፏቸው። አሁን ለምልክት ያክል ጥቂት ጥቁሮች ይገኛሉ፣ ለምልክት ያክል አውስትራሊያ ውስጥ። ከዛ ወደ አሜሪካና ላቲን አሜሪካ ሄዱ። በላቲን አሜሪካ በኩል ፖርቹጋሎችና ስፔኖች ናቸው። እዚህ ጋር እንዳትሳሳቱብኝ፣ ላቲን አሜሪካ ላይ የሄዱት ፖርቹጋልና ስፔን ናቸው። የእነሱን እግር በመከተል ነው እንትኖቹ ደግሞ እንግሊዞቹ ብሪቲሽ ኤንድ ፍሬንች እንቅስቃሴ የጀመሩትና ወደ ሰሜን አሜሪካ መጡ። ሰሜን አሜሪካ ሬድ ኢንዲያኖችን አጥፍተው የዘር ማጥፋት ወንጀል ጄኖሳይድ ሬድ ኢንዲያኖችን እንዳለ ከምድረ ገጽ አጥፍተው ያው በእነሱ መሬት ላይ አገር መሰረቱ። ወደ አፍሪካ ስትመጡም የቅኝ ግዛቱን ታሪክ ታውቁታላችሁ። በተለይ ደቡብ አፍሪካ የምትባለውን ሀገር ምን እንዳደረጓት፣ አፓርታይድ ምን እንደሆነ የነጭ ሀገር በነገራችን ላይ እዛ አውስትራሊያ ላይ ሄደው ጥቁሮቹን ያጠፉበትን ታሪክ እዚህ አፍሪካ ውስጥም በደቡብ አፍሪካ እየጀመሩት ነበረ። ከዛ በተለይ አድዋ የምንለው የኢትዮጵያ ታሪክ አድዋ ላይ ጣሊያንን ማሸነፋችን እንደ ምልክት የሚቆጠረው ለመላው አፍሪካውያን
እሱ ነው። ልክ አፍሪካ ውስጥ እንዳደረጉት ሁሉ እንግዲህ ቅኝ ግዛት የሚባለው ኮንሰፕት ቀረበ የሚባልበት ዘመን በ1948 ደግሞ ከሁለተኛ ዓለም ጦርነት በኋላ ወደ መካከለኛው ምስራቅ አክቹሊ ከዛ በፊት በአንደኛ ዓለም ጦርነት ላይም ሄደው ከፋፍለዋቸው ነበረ። እነ ኢራቅን እነ ሶሪያን ማፓቸውን ካርታቸውን ያሰመሩላቸው እነሱ ናቸው። ከዛ 1948 ላይ ግን ልዩ የሚያደርገው መካከለኛው ምስራቅ ላይ የብሪቲሾች የነጮቹ ሰፈራ መከናወን የጀመረ ያኔ ነው በቃ ኦፊሻሊ። ከዛ በፊት በነበረው ጊዜ አንኦፊሻል በሆነ መልኩ ብሪቲሾቹ በተለይ ከ1918 የባልፎር ዲክላሬሽን ብለው ካስቀመጡበት ጊዜ አንስቶ የጽዮናውያን እንቅስቃሴ በዛው አሁን እስራኤል ባለችበት አካባቢ በፍልስጤም ውስጥ ማለት ነው እዛ ጋር እየሄዱ ይሰፍሩ ነበረ። የብሪቲሽ ኦኪፓይ ያደረገችው ብሪቲሽ የያዘችው መሬት ማለት ነው። ስለዚህ በዛ ቦታ ላይ እየሄዱ ይሰፍሩ ነበረ። ለምሳሌ እነ ዴቪድ ቤንጎሪዮን የመጀመሪያው የእስራኤል ፕሬዝዳንት የነበረው ሰው ሀገና የሚባል የታጣቂ ቡድን አደራጅተው በዛ አካባቢ ላይ ሰፋሪ የሆኑ አይሁዶችን መብት ለማስጠበቅ ጥረት ያደርጉ ነበር። ገና ይሄ ሎንግ ቢፎር 1948 እስራኤል እንደ ሀገር እውቅና ተሰጥቷት ከመመስረቷ በፊት ማለት ነው ይሄን ነገር ያከናውኑ የነበረው። በመካከለኛው ምስራቅ ላይ የሰፈራ ቅኝ ግዛት ወይም ሴትለር ኮሎኒያሊዝም የምንለው ልክ ሳውዝ አፍሪካ ውስጥ እንዳየነው በአሜሪካ ውስጥ በሰሜን አሜሪካ እንዳየነው በአውስትራሊያ እንዳየነው በመካከለኛው ምስራቅ ከዚህ ከእስራኤል ጋር ተያይዞ የምናየው ነገር አለ ማለት ነው። እና ሁሉም ስልጣኔ የሆነ ክላይማክስ አለው። መነሻችን እሱ አይደለም። ከዛ የሆነ ዲክላይን እያደረገ ይመጣል። አሁን የአሜሪካም ስልጣኔ የሆነ ከፍታው ላይ መጥቶ ነበረ። አሁን ዲክላይን እያደረገ በተለይ ከ1991 የቀዝቃዛው ጦርነት መጠናቀቅ በኋላ አሜሪካ የምትመራው ዓለም በብቸኝነት በቃ ማንም አይነት ተመልካች ሳይኖርበት የመጣ አይነት በቃ አሜሪካ እንደፈለገች የምትሆንበት ጊዜ ነበር። ኢራቅ ውስጥ ልግባ፣ አዎ ኢራቅ ውስጥ ትገባለች። አፍጋኒስታን ውስጥ ልግባ፣ አፍጋኒስታን ትገባለች። ተባባሪ ሆኑላታል። ለምሳሌ ኢራቅ ውስጥ ስትገባ ማን ነበረ ከጎኗ? ዩናይትድ ኪንግደም እነ እንግሊዝ ነበሩ። እነ ቶኒ ብሌር አይደለ? ጆርጅ ቡሽ እና ቶኒ ብሌር ታስታውሳላችሁ? ይገርመኛል። ያኔ በጣም አስታውሳለሁ ዜናዎችን ቢቢሲ ላይ ስንከታተል ላይቭ ፍንዳታዎችን ሲያሳዩን አውዳሚ ጦር መሳሪያ አለ ብለው ኢራቅ ውስጥ ሲገቡ እና አፍጋኒስታን ምን ይቀራል? መካከለኛው ምስራቅ እንደፈለጉ ያልሆኑበት ቦታ። በእነዚህ አጋጣሚዎች ላይ አሁን ሊቢያ ውስጥ ሲገቡ ለምሳሌ ኔቶ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ተባባሪ ወይም ተስማሚ ነበረ። በ2003 ኢራቅ ውስጥ ሲገቡ ትንሽ ፈረንሳይ ተቃውሞ ለማሰማት ከመሞከሯ በቀር አሜሪካን የሚቃወማት አልነበረም። በተወሰነ መልኩ ፈረንሳይም በቃ ዝም ብሎ የፕሮፓጋንዳ ልትልች እነ ዣክ ሲራቅም የሆነች ተቃውሞ ያሰማሉ፣ ከጎን ደግሞ ከፍተኛ ድጋፍ ይሰጣሉ። ተረዳችሁኝ የምለው እና ይሄ አሜሪካ ብቻ የምትመራው ዓለም ሰማው መቼ መቀየር ጀመረ? ከነ ቻይና ማንሰራራት ጋር ተያይዞ የነ ኢራን እምቢባይነት ጋር ተያይዞ የነ ሩሲያ በቀጠናቸው ላይ ፍላጎታቸውን ማስከበር በተለይ 2007 እንደ አውሮፓውያን አቆጣጠር ላይ ልክ ሩሲያ ቭላዲሚር ፑቲን በአመታዊ የዚህ ልክ እንደ ሙኒክ የሴኩሪቲ ኮንፈረንስ አይነት ማለት ነው ጉባኤ ላይ ተገኝተው በግልጽ ነገሯቸው። በግልጽ ለምዕራቦቹ 2008 እንደ አውሮፓውያን አቆጣጠር ላይ ጆርጂያን ተቆጣጠሩ። ማለት ጆርጂያ ላይ 2 ግዛቶችን ያዙ። ኤግዛክትሊ ስማቸውን ረስቸዋለሁ፣ ግን በጥቁር ባህር አቅራቢያ ላይ ያሉ ናቸው። ገብቷቸዋል። ምልክቶቹ መታየት የጀመሩት እንደዛ እያሉ ቻይና እዚህ ኮንጎ ውስጥ መጣችና ሪሶርስ መቆጣጠር ጀመረች። የተለየ በቃ ከዚህ ቀደም ታይቶ በማይታወቅ መልኩ የኮንጎን ኮፐር የኮንጎን ሬር እርዝ ሚነራሎች በእጇ ማስገባት ጀመረች። የአሜሪካ ስልጣኔ በእርግጥም እያረጀ ነው። በእርግጥም ጊዜ እያለፈበት ነው። ዶናልድ ትራምፕ is trying አሁን ያንን ሌትስ ሜክ አሜሪካ ግሬት አጌን እሱ ነው ሀሳቡ። በቃ አሜሪካ እንደ ቀድሞ። ስለዚህ እውነት ነው የአሜሪካ የቀድሞ ስልጣኔ የቀድሞ ታላቅነቷ እያከተመ እያለቀ ነው እና አሁን እየተፍጨረጨሩ ነው እሱን ለማስቀጠል። ዳስዋይ በቃ የሆነ ቦታ ሪሶርስ ላይ ቬንዙዌላ ልክ እንደ ድሮ ማለት ነው ሄዳችሁ ያዙት ይዙታል። ኢራን ሄዳችሁ ያዙት ሲገቡ ገጠማቸው። ፓናማ ጋር ገብተው ያደረጉትን ታውቃላችሁ። ፓናማን ቻይናን እንዴት ከፓናማ እንዳባረሩ የፓናማ ቦይ የሚባለው ገብቷችሁ። እነዛ 3 ቁልፍ ቦታዎችን የመያዝ ጥረት ነው። አሁን ዓለም ላይ 3 ቁልፍ ቦታዎች አሉ። የፓናማ ቦይ፣ የስዊዝ ቦይ እዚህ ከጅቡቲ ጋር ተያይዞ ያለው የቀይ ባህሩ ማለት ነው። የፓናማ ቦይ፣ የቀይ ባህር፣ ከዛስ ሆርሙዝ ሰርጥ። እነዚህ 3 ቼክ ፖይንቶች ቁልፍ ቦታዎች ናቸው ዓለም ላይ ቁልፍ፣ እጅግ በጣም ቁልፍ። ፓናማ ቦይ አሁን በአሜሪካዎች እጅ ወድቋል። ቻይናዎችን አባረዋል። የቀይ ባህር ቀጠና ላይ የሆርሙዝ ሰርጥ ማለት የሃውቲ እንቅስቃሴ ከደገነባቸው ስጋት በቀር ኦልሞስት
ያን ያክል ስጋት የለባቸውም። ሆርሙዝ ሰርጥ ላይ እየሆነ ያለውን ነገር ተመልክተናል። እና በዚህ ሁሉ መካከል ድርድር ይላሉ። በጣም ግብዞች አይደሉም ታዲያ? ከዚህ ቀደም ሁለቴ ለድርድር እንቀመጥ ብለው ከዛ ቀጣይ ስብሰባ ተቀጣጥረው ለምሳሌ አርብ ዕለት ተሰበሰቡ። ባለፈው ፌብሩዋሪ 28 አርብ ዕለት ተሰበሰቡና በቃ ሰኞ እንገናኛለን፣ በጉዳዩ ላይ ወደ ስምምነት የምንደርስበት ነጥብ አለ ብለው ሲለያዩ እኮ ነው ቅዳሜ ሌሊቱን ጥቃት የሰነዘሩት። ቅዳሜ ንጋት ላይ ጥቃት የሰነዘሩት። ከዚህ በላይ ክህደት አለ? እና አሁንም ድርድር ምናምን ብለው 15 ነጥቦችን ያዘለ ሐሳብ ይፋ አድርገዋል። በጀሩሳሌም ፖስት ላይ ወጥቷል። 15 ነጥቦችን ያዘለ ሐሳብ አሜሪካ ለኢራን አቅርባለች። ከኢራን ምላሽ እየጠበቀች ነው። እንደዛ ነው የሚለው ራሱ። The US administration has presented Tehran with a 15-point proposal and is waiting a response. አሜሪካ 15 ነጥቦችን ያዘለ ፕሮፖዛል ለቴህራን አቅርባለች፣ ምላሽ እየጠበቀች ነው ማለት ያው ዩራኒየም አታበለጽጉም፣ ምንም የባላስቲክ ሚሳኤል የምታበለጽጓቸው የባላስቲክ ሚሳኤሎች ርቀት እስከዚህ ድረስ የተገደበ ይሆን ይችላል። በሆርሙዝ ሰርጥ ላይ ፍሪደም ኦፍ ናቪጌሽን እንዲጠበቅ ማረጋገጥ አለባችሁ። በመካከለኛው ምስራቅ ይሄ 15 ነጥቦችን እና አሜሪካ ለኢራን ማቅረባቸው ምን ማለት መሰላችሁ? እነ ዶናልድ ትራምፕ በጦር መሳሪያ ሞከሩ። እንዳልኳችሁ ነው። ይሄ በቃ ተስፋ ቆርጧል ምናምን አይደለም። ግሬተር ጦርነት ለከባድ ጦርነት የተዘጋጁ ነው። ራይትናው ግን አሁን ላይ ያከናወኑት ነገር 15 ነጥብ ያዘለ ፕሮፖዛል ለኢራን ማቅረባቸው አንደኛ በጦር መሳሪያው ላይ እንዳሰቡት አልተሳካላቸውም። ይህን ሁሉ ድብደባ አድርገው ይህን ሁሉ የኢራን መሪዎች ገለው ወፍ ኢራኖች አልተነቃነቁም፣ አልተንበረከኩም አይደለም። እነዛ 15 ነጥቦች የባላስቲክ ሚሳኤል ሬንጁን ርቀቱን ይገድባል። የኒክሌር መሰረተ ልማት ጋር ተያይዞ ሙሉ በሙሉ ዲስማንትል ያደርጋል። እንደዚህ አይነት ሐሳቦች ነው የመጣው። አሁን ይህንን ፕሮፖዛል ለማን ያቀረቡት? ምክንያቱም በኢራን በኩል እንደዚህ አይነት የድርድር ነገርን በተመለከተ አሁን ከሰሞኑ በተደጋጋሚ የምናየው የኢራን መንግስት ቃል አቀባይ አለ አይደለ? በጣም ሞክስ ያደርጋቸው ሲስቅባቸው ነበረ። እንደ አሜሪካ ከራሷ ጋር ነው የምትደራደረው እያለ ሙድ ሲይዝባቸው ነበረ። አሁን በኢራን በኩል ያቀረቧቸው ቅድመ ሁኔታዎች አሉ። ተኩስ አቁም የምትፈልጉ ከሆነ አንደኛ ዘለቄታ የሆነ ሰላም በአካባቢው ላይ እንደሚመጣ ለእኛ አይደለም ለዓለም ዋስትና ስጡ። ሁለተኛ ለደረሰብን ጉዳት ካሳ ክፈሉ። እንዲህ እያሉ ያስቀመጧቸው 3 ቅድመ ሁኔታዎች አሉ በኢራኖች ዘንድ። ስለዚህ በኢራኖች ዘንድ እነዚህ ቅድመ ሁኔታዎች ሳይከበሩ ወይም እነ አሜሪካ ይህንን አይነት ቅድመ ሁኔታ ለማክበር ዝግጁ ሳይሆኑ ወይም የኢራንን ቅድመ ሁኔታ ታሳቢ ባደረገ መልኩ ፕሮፖዛሉን ካላዘጋጁ በቀር ከኢራን ጋር እንዴት ነው መስራት የሚችሉት የሚለው መሰረታዊ ጥያቄ ነው። ስለዚህ በአሁኑ የድርድር ሂደት ላይ ተስፋ አለህ ወይ? ይሄ የድርድር ሂደትና አሜሪካ እየጀመረ ያለው የድርድር ሂደት ጦርነቱን ሊያቆም ይችላል ወይ ብትሉ ምንም ተስፋ የለኝም። እንዳልኳችሁ እንደ መልካም ዜና ጥሩ ነው ብዬ ስለማምን እንደው ነገሩ ነግራችኋለሁ እንጂ በተግባር በተጨባጭ ይሄ እያቀረቡ ያለው ፕሮፖዛልም በሉት ምናምን በሉት አንደኛ ሽንፈታቸውን ፕሩቭ የሚያደርግ ነው። በቃ ሽንፈታቸውን ያረጋግጣል። ለምሳሌ ኒክሌርን በተመለከተ እንደ ትልቅ ድል የሚወራ አይደለም። ይሄ ጦርነት ከመጀመሩ በፊት ታስታውሳላችሁ። የዚህ ዝግጅት ተከታታዮች ከሆናችሁ በደንብ ታስታውሳላችሁ። ይህን ጦርነት ከመጀመራቸው በፊት ፌብሩዋሪ 28 ጦርነቱን ሊጀምሩ ብለው ኢራን ከፌብሩዋሪ 28 በፊት ኦማን ውስጥ በነበረ የድርድር ሂደት ላይ በቃ ዜሮ ኒክሌር ብላ ምንም ኒክሌር አልፈልግም ብላ ዩራኒየሙን ተውት ብላ ተስማምታ አልነበረም ወይ? አሁን ላይ እንደ አዲስ በዚህ ጦርነት የመጣ ውጤት ድብደባ ስለተፈጸመባት ኢራን ኒክሌር አልፈልግም ብላለች ምናምን ብለው ትራምፕ ሲያወሩ ስትሰሟቸው እኔ ሳቄ ነው የሚመጣው። ጌታ ሊትራሊ ሳቄ ነው የሚመጣው። ኦልሬዲ ቀድመው ኢራናውያን በድርድር ሂደት ኦማን ውስጥ በነበረ የድርድር ሂደት ላይ የኦማኑ የውጭ ጉዳይ ሚኒስትር እኮ ተናግረውታል። ሰርቼዋለሁ፣ እዚህ ገበያ ፖድካስት ላይ ሰርቼዋለሁ ዘገባው። ያንን ነገር እነሱ የሆነ በቃ እኔ ምን እንደሚመስል ታውቃላችሁ? አሜሪካዎቹ ራይት ነው ሰፈራችሁ ውስጥ በጣም በቃ ጉረኛ ሳክስ ያለበት በቃ ጉረኛ የሆነ ከኔ በላይ የሚል ግን በቃ ፈሪ ጉልበተኛ ሰው እንደዛ ናቸው። እንዴ ይሄ ሁሉ ጦርነት ከመጀመሩ በፊት የኒክሌር ጉዳይ ነው ካላችሁ እሺ፣ የኒክሌር ጉዳይ ከሆነ ነጥቡ ችግር የለም። ወትሮም ኒክሌር ኢራን በግልጽ ማወቅ ያለባችሁ ኒክሌር ጦር መሳሪያ የመያዝ ፍላጎት የላትም ነበር። አስገድደዋት ነው። ይሄ ዘ ቤጊን ዶክትሪን የሚሉት አለ፣ ነግሬያችኋለሁ ከዚህ በፊት። በዛ ምክንያት ነው፣ በዛ ገፊ ምክንያት ነው። እና እንደዛ አይነት ጫና ያሳደሩ አስመስሎ ማቅረብ አሁን ኢራንን ስለደበደብናት ኢራንን ስላዳከምናት ኒክሌር አልፈልግም ብላለች ምናምን። በእውነት እንደዛ ነው ነገሩ? አይደለም። እኔ በዚህ ዘመን
እና አሜሪካና እስራኤል የሚሉትን ነገር ብቻ አምኖ ትክክል ነው ብሎ የሚቀጥል ሰው ነው የሚያሳዝነኝ። በእውነት ነው የምላችሁ። በዚህ ዘመን በጣም የሚያሳዝነኝ ሰው አሜሪካና እስራኤል የሚናገሩትን ነገር ብቻ እንደ ብቸኛ እውነታ አርጎ ወስዶ የሚከራከር፣ የሚሞግት፣ የሚሳደብ ወር ምናምን የሚል ሰው ነው የሚያሳዝነኝ በጣም። እና አሜሪካ በቃ ፕሩቭ ያደረጉት በዚህ ጦርነት ላይ ፕራክቲካሊ በተጨባጭ በስልጣኔያቸው የቁልቁለት ጉዞ ላይ መሆናቸውን እያከተመላቸው መሆኑን ያረጋገጡት መጨረሻውን ያፋጠኑት። አሁን አስቡ፣ ኢራን በዚህ ሁሉ ማዕቀብ ውስጥ ሆና በእንደዚህ አይነት ከፍተኛ ማዕቀብ ውስጥ ሆና ላለፉት 40 ዓመታት አሜሪካና እስራኤልን ለ25 ቀን የሚገዳደር አይነት የሚሳኤል አቅም ገንብታለች። አይታችሁታል፣ በግልጽ አይታችሁታል። ጠይቋቸው፣ የምታምኗቸውን የዜና ምንጮች ጠይቋቸው፣ ሰርች አድርጉ። ኢራን ምን እንዳደረገች በተጨባጭ አይታችኋል። ሆርሙዝ ሰርጥን ቀጥ አርጋ ዘግታ ጉሮሯቸው ላይ ቆማ ከ1979 በኋላ ለመጀመሪያ ጊዜ አሜሪካ የኢራንን ነዳጅ እንድትገዛ አስገድዳታለች። ጉሮሯ ላይ ቆማ ዶናልድ ትራምፕ ወደውም ሳይሆን ተገደው ስለ ድርድር እንዲያወሩ ኢራን አይደለችም የጀመረችው። ምክክር ጀምረናል፣ ንግግር ጀምረናል ምናምን ለምንም ይሁን ኢራን አይደለችም የጀመረችው፣ ራሳቸው አሜሪካዎቹ ናቸው። ይህን ሁሉ ነገር አሳይታለች በዚህ ሁሉ ማዕቀብ ውስጥ ሆና። ኢማጂን a country like ቻይና። አሁን ቻይና በታይዋን ጉዳይ ላይ ከዚህ በኋላ አሜሪካን የምትፈራ ይመስላችኋል? ቻይና ታይዋንን ሙሉ በሙሉ ወደ ግዛቷ ለመጠቅለል አሜሪካን የምትፈራ ይመስላችኋል? በፍጹም። የትኛው ወታደራዊ አቅም ነው የሚያስፈራው? ያው ኒውክሌር ማንም አይተኩስም። ሁልጊዜ እንደምላችሁ ቻይና ላይ ኒውክሌርን ተኩስ ብሎ ቻይና ነች ሀገሪቱ መልሳ እሷም መተኮስ ትችላለች። ኒውክሌር የሌላት ኢራን እንኳን ማለት 60 ከመቶ ከበለጸገው ኒውክሌር በቀር እንደው ኒውክሌር ኦፊሻሊ የጦር መሳሪያ ሆኖ ያልተቀመጠባት ሀገር ኢራን እንኳን እንዲህ ካስጨነቀቻቸው ሌላውማ እንዴት? ምንድነው ፕሩቭ ያደረገው ካላችሁ ይሄ ጦርነት በእርግጥም አሜሪካ በስልጣኔዋ አመሻሽ ላይ መገኘቷን ያረጋገጠ ጦርነት ነው እስካሁን ያየነው። ለዛሬ ያዘጋጀሁላችሁ ይህንን ነበረ። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ነጻነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረኩት። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።